በተከታይነት ደግሞ በዛሬው ዕለት ስለተመረቀው የጠቅላይ ሚኒስትር ዶክተር አብይ አህመድ አዘጋጅነት የተዘጋጀው የመደመር መንግስት የተመለከተውን ጉዳይ እናነሳለን። በጠቅላይ ሚኒስትር አብይ አህመድ የተዘጋጀው የመደመር መንግስት መጽሐፍ ዛሬ ተመርቋል። መጽሐፉ በጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ በመደመር እሳቤ ላይ ትኩረት አድርገው የጻፉት አራተኛው መጽሐፋቸው ነው። የምረቃ ስነ ስርዓቱን የተከታተለ የሚገኘው ባልደረባችን ምስክር ስናፈቅ ተጨማሪ መረጃ ላይ ያደርሰን በቀጥታ መስመራችን ላይ ይገኛል። ምስክር እንዴት አመሸህ? አጠቃላይ ስነ ስርዓቱ ምን ይመስላል? በመጽሐፍ ምርቃቱ ላይ ምን አይነት ሀሳቦች ምን ንግግር ተደረጉ የሚለውን ለተመልካቾች ታደርሰልን። አመሰግናለሁ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የጻፉ የመደመር መንግስት መጽሐፍ በዛሬው ዕለት በይፋ ተመርቋል። ይህ መጽሐፍ እንግዲህ ጠቅላይ ሚኒስትሩ ከዚህ ቀደም እንደምናስታውሰው የተለያዩ መጽሐፍትን ጽፈዋል። መደመር የመደመር ትውልድና የመደመር መንገድ በሚል በመደመር ጽንሰ ሀሳብ ዙሪያ የሚያጠነጥኑ 3 የቀደሙ መጽሐፍትን ጽፈዋል። አሁን ደግሞ ይሄ አራተኛ መጽሐፋቸው የመደመር መንግስት የተሰኘ መጽሐፍ ነው። የመንግስት ባህሪያት ምን መሆን አለባቸው? ኢትዮጵያን የሚያስተዳድር አንድ መንግስት ምን መላበስ አለበት? እሴቶቹ የትኞቹ ሊሆኑ ይገባሉ? ያሉትን ችግሮች እንዴት ያለፈ መጓዝ ይገባዋል? በአጠቃላይ ለኢትዮጵያ የሚመጥን መንግስት መሆን እንዴት ያለ ነው የሚለውን እሳቤ የሚያንጸባርቅ መንግስት ነው። በዋናነት የመደመር መንግስት መጽሐፍ ጥንጥንና ግብ አድርጎ የሚያስቀምጠው ደግሞ ኢትዮጵያን ለኢትዮጵያን ማስረከብ ነው። ኢትዮጵያን ለኢትዮጵያን በማስረከብ እሳቤ ውስጥ ደግሞ የትኞቹን መንገዶች መከተል ይገባል የሚለውን ያነሳል። ከትላንት ያሉ መልካም እሴቶችን በሌሎችም የመደመር መጽሐፎች ሲደራረም ወይም ደግሞ ሲደመር እንደመጣው ሁሉ በሌሎች መጽሐፍ ላይ የተነሱ እሳቤዎች እየጠነከሩ ሄደው መንግስት እንዲያሰኘው ምን አይነት መንገዶችን መከተል አለበት፣ ያለፉትን በጎ እሴቶች እንዴት ያጠናከረ ዛሬን እየሰራ ለሻለች ኢትዮጵያን ማስረከብ ይገባል በሚለው ጽንሰ ሐሳብ ላይ ትኩረቱን ያደረገ መጽሐፍ ነው። በዚህም የመደመር መንግስት ዋነኛ ግቡ ኢትዮጵያን ለኢትዮጵያን ማስረከብ ነው በሚል የፌዴሪ ጠቅላይ ዶክተር አብይ አህመድ በመደመር መንግስት መጽሐፋቸው ላይ ያንጸባረቁበት መጽሐፍ ነው። በመደበኛ መንገድ በመስራት ኢትዮጵያን መለወጥ አይቻልም ብሎም የሚያስብ ጽንሰ ሐሳብ በዚህ የመደመር መንግስት መጽሐፍ ውስጥ ተንጸባርቋል። ይሄ ማለት አሁን ያሉብንን ችግሮች ለመፍታት ይበልጡኑ መስራት ይበልጡኑ መፍጠን ይገባናል የሚል ሐሳብ ያለው ይህንን ፍጥነት ስንጨምር የፈጠራ ሐሳባችን የፈጠራ ክህሎታችን እያደገና እየጨመረ መሄድ ይገባዋል በሚል ያነሳል። ስለዚህም በመፍጠርና መፍጠን ውስጥ የኢትዮጵያ መንግስት ወይም ደግሞ የመደመር መንግስት እሳቤው እየፈጠነም ኢትዮጵያን ካሉባት ችግሮች ማሻገር ይገባል የሚል እሳቤን የሚያንጸባርቅ ነው። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በአራተኛው የመደመር መንግስት መጽሐፋቸው ላይ ያንጸባረቁት ሐሳብ በዚህ የምረቃ መርሃ ግብር ላይ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ቀዳማዊትን እመቤት ዝናሽ ታያቸው እንዲሁም የፌዴራል ፕሬዝዳንት ታዬ አጽቀሥላሴም የተገኙበት ነው። በዚህ የምረቃ መርሃ ግብር ላይ በርከት ያሉ ጥሪ የተደረገላቸው እንግዶች ተሳትፈውበታል። በዚህ መጽሐፍ ላይ አንድ ሁነት ሌላኛው ሁነት ማለት ነው። ከዚህ መጽሐፍ ውስጥ ምን አይነት ጠንካራ ጎኖች ተነስተዋል፣ በዚህ መጽሐፍ ውስጥ የተካተቱ ሐሳቦች ምንድናቸው፣ ፍልስፍና ትርጓሜያቸው ምን ይመስላል የሚለውንም በስፋት የተዳሰሰበት ነው። ከአፍሪካ አንፃር ይህ የመደመር መንግስት መጽሐፍ አፍሪካዊ ሐሳቤው ምን አይነት መልክ ያለው ነው፣ ፍልስፍናዊ ሁነታውስ ከቀደሙት መጽሐፍት በምን ይለየዋል፣ በተለይም ደግሞ ምን አይነት የፍልስፍና ግብአቶችን ጭምር የተጠቀመ ነው በሚል በኢትዮጵያ የፖለቲካ ፍልስፍና ውስጥ የምናውቃቸው ምሁራን ጭምር ሂሳቸውን ወይም ደግሞ ከመጽሐፉ ክፍል የተመለከቷቸውን የታዘቧቸውን ነገሮች ያቀረቡበትም በዚህ መርሃ ግብር ላይ የተካተተበት ነው። እንግዲህ በዚህ መጽሐፍ ላይ ከተነሱ ጉዳዮች መካከል አንዱ የሚጠቀሰው ሚዛኑን የጠበቀ የመንግስትና የግል ትብብርም በእጅጉ አስፈላጊ እንደሆነ ያነሳል። በተለይም የመደመር መንግስት እሳቤ ውስጥ የመንግስት ብቻውን ኢትዮጵያን መለወጥ አይችልም፣ የግሉ ዘርፍም እንዲሁ በግሉ ቢሮጥ ኢትዮጵያን የመለወጥ አቅሙ እምብዛም ነው። ስለዚህ ሁለቱን ማቀናጀትና ማዋሃድ የኢትዮጵያ የመለወጫ መንገድ ነው ብሎ የመደመር መንግስት ያምናል ማለት ነው። በዚህ አንፃር የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በመጽሐፋቸው ከዳሰሷቸው ጉዳዮች መካከል ይሄንን የመንግስትና የዘርፍ ትብብር ያነሱበት ክፍል ይገኛል። በሌላ በኩል እንግዲህ የሚጠቀሰው ይህ ትውልድ ኋላ ብቻ መቅረት የለበት፣ የወቀሰ ብቻ መቀጠል የለበትም፣ የራሱን ታሪክ ማስቀመጥ አለበት። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው ያነሱት አንደኛው ሐሳብ እንደውም ይሄ ነው። በተለይም ደግሞ ይሄ የታሪክን የመሻማት ድልን የመቀማማት አዝማሚያ ሊገታ ይገባል የሚል ሐሳባቸውን አንስተዋል። ያለፈው ትውልድ የራሱን የቻለ የሰራው ስራ አለው፣ ይሄ ትውልድ ደግሞ የሚሰራው ስራ አለው፣ መጪው ትውልድ ደግሞ የሚረከባት ሀገር አለ። ስለዚህ እነዚህን በማስተሳሰርና አንዱን በማጉላት ሌላውን በማኮሰስ አንዱን በማጽደቅ ሌላውን በመኮነን የሚሰራ ሁሉንም በሚዛኑና በልኩ መመልከት ይገባል በሚል በዚህ የመደመር መንግስት መጽሐፋቸው ውስጥ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። እንግዲህ ይህ መጽሐፍ ለሁሉ ክፍት የሆነ ነው ሲሉም ሐሳባቸውን አንጸባርቀዋል። መንግስትን መተቸት የሚፈልግ አካል ቢኖር ይሄ መንግስት ለዚህ ለትችትና ለተቃውሞ ዝግ የሆነ መንግስት አይደለም። ስለዚህ መቃወምም
መተቸትም የሚፈልጉ መሄስም የሚፈልጉ ሰዎች ካሉ እየጻፉ ትውልዱ እንዲማርበት ሀገር እንድትገባበት ማድረግ ይገባል ብለዋል። ይሄንን እኛ ሰርተናል፣ ከዚህ መማር ይገባል። ሌሎች የተቃርኑ ሐሳብ ውስጥ የሚገኙ ወገኖችም በትክክለኛው መንገድ ሂሳቸውን ቢያቀርቡ መንግስት እየተቀበለ እያረመ የተሻለው ሐሳብ ሀገር የሚመራበትን እድል መፍጠር የሚቻል ይሆናል በሚል ሐሳባቸውን ያነሱበት ነበር። የመደመር መንግስት እንግዲህ ለሁሉም ኢትዮጵያውያን ክፍት የሆነ ነው። ሁሉም ኢትዮጵያውያን ያነበቡት ሊማሩበት ሊገነባቡበት ይገባል የሚል ሐሳባቸውንም የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። እንግዲህ የዚህ ምረቃ መርሃ ግብር በጣም ደመቅ ባለ መልኩ ብዙ ሐሳቦች በተለይ ደግሞ በመጽሐፉን እንዲገመግሙ ድል ቸው አካላት ያነሱበት ነበረ። በጎ ጎኖቹ የትኞቹ ናቸው የሚለውን የተመለከቱበት ነበረ። ከዚህ ሂስና ከዚህ የመጽሐፍ እይታ ደግሞ የፌዴራል ጠቅላይ ሚኒስትር ዶክተር አብይ እንደተማሩበት ያነሱበት መድረክ ነው የዛሬው የመደመር መንግስት የመጽሐፍ ምረቃ መድረክ። ምስክር ስናፍቅ ከኮንቬንሽን ሴንተር በቀጥታ ላደረስከን መረጃ እናመሰግናለን።